ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል ሊባኖስን በቦምብ ማደባየቷን ቀጥላለች ተባለ። የኳታር የውጭ ጉዳይ ሚኒስትር ዴኤታ የቀጠናው ሀገራት የኢራን ጠላቶች አይደሉም አሉ። የአውሮፓ የቀኝ አክራሪዎች በአሜሪካ እስራኤልና ኢራን ጦርነት ምክንያት ለሁለት ስለመከፈላቸው ተነግሯል። የኢራን ፖሊስ ተቃዋሚዎች እንደ ጠላት ይታያሉ ሲል አስጠነቀቅም። ሁሉም ኃይሎቻችን ጣቶቻቸው ቃታ ላይ ነው ያለው፣ ለጠላት የሚሰጠው አይነት ምላሽ ለተቃዋሚዎችም ይሰጣል ሲል አስጠንቅቋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ አቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። እስራኤል ሊባኖስን በቦምብ ማደባየቷን ቀጥላለች ተባለ። በቤሩት መሃል ከተማ የሚገኝ የመኖሪያ ህንፃ መመታቱ ታውቋል። እስራኤል በሊባኖስ ላይ የምታካሄደውን ድብደባ የቀጠለች ሲሆን በቤሩት መሃል ከተማ የሚገኝ የመኖሪያ ህንፃን ጨምሮ በሀገሪቱ ምስራቃዊና ደቡባዊ ክፍሎች ላይ ጥቃት ሰንዝራለች። እንደ ሊባኖስ ብሔራዊ የዜና አገልግሎት ዘገባ ከሆነ ዛሬ ማለዳ በተሰነዘረ ጥቃት ታምኒን አልታህታ በተባለ ስፍራ የ7 ሰዎች ህይወት ሲያልፍ 5 ሰዎች ደግሞ ቆስለዋል። ቀደም ሲል የሟቾች ቁጥር 10 መሆኑ ተነግሮ ነበር። ዝላያ በተባለ ቦታ ቢያንስ የአንድ ሰው ህይወት አልፏልም ተብሏል። በደቡብ ሊባኖስ ቢንት ጄቤል ውስጥ በአንድ መኪና ላይ በተሰነዘረ የድሮን ጥቃት የ3 ሰዎች ህይወት ማለፉም ተዘግቧል። በቤሩት መሃል ከተማ የተፈጸመው ጥቃት በአይሻ ባካር አካባቢ በሚገኝ ባለብዙ ፎቅ ህንፃ ላይ በደረሰው ጥቃት የሟቾች ቁጥር እስካሁን በውል አልታወቀም። የአልጀዚራዋ ዘጋቢ ዜና ሆደር እንደገለጸችው ጥቃቱ የታቀደ የግድያ ሙከራ ይመስላል ብላለች። ዘጋቢዋ አክላም ህንፃው የሂዝቦላ ይዞታ ወይም የቡድኑ ተጽዕኖ ያለበት አካባቢ አይደለም ብላለች። ይልቁንም የህዝብ መኖሪያ ሰፈር ነው በማለት ሰዎች ከፍተኛ ድንጋጤ ውስጥ ናቸው። አሁን ላይ ደህና የሚባል ስፍራ የለም የሚል ስሜት እየሰፈነ ነው ብላለች። ሌላዋም የአልጀዚራ ዘጋቢ እንደገለጸችው ጥቃቱ ህንፃውን ሙሉ በሙሉ ከማፍረስ ይልቅ 1 ወይም 2 ፎቆችን ብቻ ያወደመ ሲሆን የታለመው ግለሰብ ማን እንደሆነ እስካሁን አልታወቀም። ከዳህዬ ማለትም ደቡባዊ ቤሩት የተፈናቀሉ ቤተሰቦች እዚህ መጥለል ጀምረው ነበርም ተብሏል። አንዳንዶቹም ጎዳና ላይ ያድሩ ነበር ስትል የሁኔታውን አሳሳቢነት ገልጻለች። አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የጀመረው ይህ ቀጠናዊ ጦርነት በሊባኖስ ላይ ከባድ ሰብአዊ ቀውስ እያስከተለ ቀጥሏል። የሊባኖስ መንግስት ወደ 780 ሺህ የሚጠጉ ሰዎች መፈናቀላቸውን ይፋ አድርጓል። እስራኤል ባለፈው ሰኞ መጠነ ሰፊ ጥቃቷን ካደረሰች ወዲህ በሊባኖስ ቢያንስ 570 ሰዎች ተገድሏል። በአንጻሩ እስካሁን 2 የእስራኤል ወታደሮች መገደላቸው ይፋ ሆኗል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። የኳታር የውጭ ጉዳይ ሚኒስትር ዴኤታ የቀጠናው ሀገራት የኢራን ጠላቶች አይደሉም አሉ። የኳታር የውጭ ጉዳይ ሚኒስትር ዴኤታ መሐመድ ቢን አብዱልአዚዝ አል ሁይለፊ ኳታርና ኦማን ጥቃት እየተሰነዘረባቸው ባለበት ሁኔታ እንደ አሸማጋይ ሊሰሩ እንደማይችሉም ተናግሯል። ሚኒስትር ዴኤታው በመካከለኛው ምስራቅ ያለው ግጭት እንዲረግም ጥሪ ያቀረቡ ሲሆን ኢራንና ዩናይትድ ስቴትስ በሽምግልና ወደሚገኝ መፍትሄ ለመድረስ ወደ ድርድር ጠረጴዛ እንዲመለሱ አሳስበዋል። ከአልጀዚራ ጋር ባደረጉት ልዩ ቃለ ምልልስ ኢራን በጎረቤቶቿ ላይ የምትሰነዝረው ጥቃት
ለማንም የሚጠቅም አይደለም ብለዋል። ለአንድ ሳምንት ተኩል ያህል ከአሜሪካና ከእስራኤል ለተሰነዘረባት የቦምብ ጥቃት ምላሽ ለመስጠት ኢራን በባህረ ሰላጤው ሀገራትና በሌሎችም ላይ የሚሳኤልና የድሮን ውርጅብኝ በማውረድ ቀጥላለች። ይህም የሰው ሕይወት እንዲጠፋ፣ ስትራቴጂካዊ መሰረተ ልማቶች እንዲወድሙና በቀጠናው ነዳጅ መር በሆነው ኢኮኖሚ ላይ ከፍተኛ መስተጓጎል እንዲፈጠር አድርጓል። አልሁሌፊ ኳታር በሲቪል ተቋማት ላይ የደረሰ ባለው ጥቃት በከፍተኛ ሁኔታ እንደተጨነቀች አንስተው አሁን ያለንበት ሁኔታ እጅግ አሳዛኝ ነው ብለዋል። አክለውም ከድርድር ጠረጴዛ ውጪ ሌላ ዘላቂ መፍትሄ የሚመጣበት መንገድ የለም ብለን እናምናለን ሲሉም አብራርተዋል። ኳታር በሉዓላዊነቷ ላይ በቀጥታ የተሰነዘረውንና ምንም አይነት ምክንያት የሌለውን አስነዋሪ ጥቃት በጽኑ እንደምታወግዝም ሚኒስትር ደኤታው ተናግረዋል። ዶሃ ይህንን ትንኮሳ ለመከላከል ማንኛውንም ህጋዊና ሊወሰድ የሚችል ራስን የመከላከል እርምጃ መውሰዷን እንደምትቀጥልም አረጋግጧል። አልሁሌፊ ግጭቱ የዓለምን የነዳጅ አቅርቦት ሰንሰለት እንዳያስተጓጉል ዓለም አቀፋዊ መፍትሄ ይሻል ብለዋል። በተለይም በጦርነቱ ምክንያት ከፍተኛ መስተጓጎል የገጠመው የሆርሙዝ ወሽመጥ የትራፊክ ፍሰትና የነፃ እንቅስቃሴ ጉዳይ እጅግ ወሳኝ መሆኑን ተናግረዋል። ሚኒስትር ደኤታው እንደገለጹት ኢራን ቀደም ሲል በእሷና በምዕራባውያን መካከል የድልድይነት ሚና ሲጫወቱ የነበሩትን እንደ ኳታር ና ኦማን ያሉ ሀገራትን ኢላማ ማድረጓ የሚገርም ነው ብለዋል። ጥቃቱ እስከቀጠለ ድረስ ግን እነዚህ ሀገራት ያንን ሚና ሊጫወቱ እንደማይችሉ በግልጽ ተናግረዋል። ጥቃት እየደረሰብን የሽምግልና ሚና መጫወት አንችልም፣ ይህንን ደግሞ ኢራናውያን ሊረዱት ይገባል ብለዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ አብዱራህማን አልታኒ ከጥቂት ቀናት በፊት ለቴህራን በስልክ ባስተላለፉት መልእክት ኢራን በጎረቤቶቿ ላይ የምትሰነዝረውን ጥቃት እንድታቆም ማሳሰባቸው ይታወሳል። የቀጠናው ሀገራት የኢራን ጠላቶች አይደሉም፣ ኢራናውያን ግን ይህንን ሀሳብ ሊረዱት አልቻሉም ብለዋል። አልሁሌፊ በተመሳሳይ ዶሃ ከአሜሪካ ባለስልጣናት ጋር ግንኙነቷን እንደቀጠለችና ፕሬዚዳንት ዶናልድ ትራምፕ ግጭቱን እንዲያቆሙ እያበረታታች መሆኑን ተናግረዋል። የአውሮፓ የቀኝ አክራሪዎች በአሜሪካ እስራኤልና ኢራን ጦርነት ምክንያት ለሁለት መከፈላቸው ታውቋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአውሮፓ ቀኝ ዘመን ፓርቲዎችና ተቋሚ ግለሰቦች መካከል ያለውን ልዩነት አጋልጧል። እነዚህ ወገኖች በብሔርተኝነት፣ በውጭ ፖሊሲና ከፕሬዚዳንት ዶናልድ ትራምፕ ጋር ባላቸው ግንኙነት ዙሪያ ተከፋፍሏል። የጦርነቱ ደጋፊዎች በአንድ በኩል እንደ ብሪታንያው ሪፎርም ዩኬ መስራች ናይጄል ፋራጅ ያሉ ለምዕራባውያን ጥምረት ታማኝ የሆኑ ወገኖች ጦርነቱን ይደግፋሉ። ናይጄል ፋራጅ በኤክስ ገጻቸው ባሰፈሩት መልእክት የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በዚህ ወሳኝ የኢራን ፍልሚያ አሜሪካውያንን እንዲደግፉ አሳስበዋል። ከጥቂት ቀናት በኋላ ደግሞ ከኢራን የሚሰደዱ ስደተኞች መጠለያ ማግኘት ያለባቸው እዚሁ መካከለኛው ምስራቅ እንጂ ብሪታንያ ውስጥ መሆን የለበትም ሲሉም ተደምጠዋል። የስፔኑ ቀኝ አክራሪ ፓርቲ ቮክስ በተመሳሳይ ጦርነቱን ደግፏል። ፓርቲው የሀገሪቱ የግራ ዘመም ጠቅላይ ሚኒስትር ፔድሮ ሳንቼዝ ጦርነቱን ምክንያት የሌለውና አደገኛ ወታደራዊ ጣልቃ ገብነት ሲሉ መኮንናቸውን ነቅፏል። በሌላ በኩል ደግሞ ይበልጥ ጥንቃቄ የተሞላበት አቋም የያዙ ወገኖች እንዳሉ ታውቋል። የፈረንሳዊ ብሔራዊ ንቅናቄ መሪ ማሪን ለፔን ቀደም ሲል አሜሪካ በቬኔዙዌላ በነበራት ጣልቃ ገብነት ወቅት የሀገራት ሉዓላዊነት ለድርድር የሚቀርብ አይደለም ሲሉ ተችተው ነበር። ሆኖም የኢራን ጦርነት ከተጀመረ በኋላ ለፔን ጥንቃቄ የተሞላበት ድጋፍ አሳይተዋል ሲል አልጀዚራ አስነብቧል። ፕሬዚዳንት ኢማኑኤል ማክሮን ጦርነቱን ተከትሎ የፈረንሳይን አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር ለመላክ መወሰናቸው የሚያስደነግጥ ነገር የለውም ሲሉ ለፈረንሳይ መገናኛ ብዙሃን ተናግረዋል። የኢራን ፖሊስ ተቃዋሚዎች እንደ ጠላት ይታያሉ ሲል አስጠነቀቀም። ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ነው ያለው፣ ለጠላት የሚሰጠው አይነት ምላሽ ለተቃዋሚዎችም እንደሚሰጥ በመግለጽ ዝቷል። በኢራንና በአሜሪካ እስራኤል መካከል ያለው ውጥረት በጨመረበት በዚህ ወቅት የኢራን ፖሊስ አዛዥ አህመድ ሬዛ ራዳን በመንግስት ላይ ለሚወጡ ተቃዋሚዎች እጅግ ጠንካራና አስፈሪ የተባለ ማስጠንቀቂያ አስተላልፈዋል። የአገሪቱ ፖሊስ አዛዥ እንዳሉት
በጠላት ጥያቄ መሰረት አደባባይ የሚወጡ ዜጎች እንደ ተራ ተቃዋሚ ሳይሆን እንደ የአገር ጠላት ተቆጥረው እርምጃ ይወሰድባቸዋል ብለዋል። ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ይገኛል ያሉት አዛዡም ለጠላት የሚሰጠው አይነት ምላሽ ለተቃዋሚዎችም ይሰጣል ሲሉ ተናግሯል። ይህ ማስጠንቀቂያ የመጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሕዝብ በመንግስታቸው ላይ እንዲነሳ ጥሪ ካቀረቡ በኋላ ነው። ኢራን ቀደም ሲል ባስተናገደቻቸው ተቃውሞች ላይ የወሰደችው እርምጃ በዓለም አቀፍ ደረጃ ከፍተኛ ውግዘት ሲያስከትል መቆየቱም ይታወሳል። በጠላት ጥያቄ መሰረት የሆነ ሰው የሚመጣ ከሆነ ጠላትን እንደምናስተናግደው እነርሱንም እናስተናግዳቸዋለን ሲሉ የኢራን ፖሊስ አዛዥ ግልጹን ተናግሯል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።